አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊዎች ሰላም ናችሁ? እንጃ ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ሁሉ አማን? ከኔ ጋር አልሐምዱሊላህ ሰላም ነኝ። ለውድ ሀገሬ ለኢትዮጵያ ሰላሟን ብዙ ስትጠላ ያድርግልኝ ያፍራኔ። እንዴት ናችሁ? ሁሉ ሰላም ሁሉ አማን? ከኔ ጋር አልሐምዱሊላህ። የማይጠገቡ እንዴት ናችሁ? ሁሉ ሰላም ነው ወይ? በስደትም በአገር ቤትም ያላችሁ እህት ወንድሞች ሁሉ ሰላም ከኔ ጋር አልሐምዱሊላህ ሰላም ነው። ሙቀት እንዴት እያደረጋችሁ ነው ፋሚሊ? ሙቀት 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 አላህ ሱብሃነሁ ወተዓላ በረድ ይቀዝቀዛል ያድርግልን። ቅዋውን ቃጥሩን አላህ ይስጠን ያ ረብል ዓለሚን። በተለይ ወንዶች በውጭ የምትሰሩ ወንዶች አላህ ሱብሃነሁ ወተዓላ በረድ ቀዝቀዝ ሰለህ ያድርግላችሁ ያ ረብል ዓለሚን። እሱ የህለቀን ጌታ አላህ ሱብሃነሁ ወተዓላ እያለ ወላሂ እኔ እንጃ ብቻ የእናንተ ይለያል። እኛም እርግጥ ሴቶቹ እንባላለን ያው እኛ በቤት ውስጥ ሆነን ስራም ቢበዛብንም ግን ይለያል። የወንድ ወላሂ ሙቀት ላይ ዝም ሙቀት ላይ እየተቃጠላችሁ እኔ እንጃ ብቻ አላህ ሱብሃነሁ ወተዓላ በረድ ቀዝቀዘላ ያደርግላችሁ ያ ረብል ዓለሚን እንላለሁኝ። ባይዘወይ በስደት ላይ ብዙ ነገሮች ብዙ ፈተናዎች አሉ። አላህ ሱብሃነሁ ወተዓላ ደግሞ እነዛን ችለን የምናሳልፍ አላህ ሱብሃነሁ ወተዓላ እያደረገን ያ ረብል ዓለሚን። የምንላችሁ ነበረ ዛሬ በስደት ላይ ያለ ነው በመዳም ቤት የምንሰራው ወላሂ እኔ እንጃ እህቶቼ ምግብ ላይ በደንብ እኔ እንጃ ምግብ ሰሪዎች በተለይ ምግብ ስለምንሰራ ማለት ነው። ምግብ ትሸተን ወላሂ ትንሰራ ስለሚሸተን ምግብ አንደፍረው ምግብ በቃ ደፍረን አንበላም። ስለዚህ እህቶቼ ምግብ በደንብ መብላት አለብን። እኛው ራሳችን እንትን ታላለው ወላሂ እኔ እንጃ ብቻ ምግብ በስደት ላይ እንኳን ሆነን ቀርቶ በአገር ቤት ለራሱ በሀገራችን ሆነን እንኳን ለራሱ ምግብ ታልበላን ሰው እንኳን አለ እንዴ? እንኳን እዚህ ቁመን እየዋል ማለት ነው። እና ምግብ በደንብ እየበላን እንስራ። ተምሬ ነው። ቁርስ ለራሱ በሰዓታችሁ በልት፣ ምሳም እንደዛው ማለት ነው። እራትም እንደዛው እንዴ ታረጋይስ ወላሂ እዚህ ሀገር ላይ የአረብ ሀገር ላይ ምግብ ካልተበላ መቼም ምን እንጃ ለምን የኛ ውስጣችን በጣም አስቸጋሪ ነው። ለምን አስቸጋሪ ነው ስላችሁ ብዙ አይነት ህመሞች ሲመጡ አንችልም። ምግብ ካልበላን ግዴታ ነው ምግብ ማለት ነው። ምግብ ተበላን በቃ ወላሂ እንቋቋመዋለን ስራውንም ሁሉንም ማለት ነው። እና ምግብ እየበላችሁ እየጠነከርን አላህ ሱብሃነሁ ወተዓላ ደግሞ ጥንካሬ ይሰጠናል። ምግብ ተበላን አስተሳሰብ ለራሱ ሁለመናውም ይሰጠናል። ተምሬ ነው። ታታመምን ደግሞ እመማችንን ብቻ ስለሆነ የምናስበው በቃ አስተሳሰባችን በቃ ሁለመናችን ለራሱ ወላሂ እኔ እንጃ ወደ አላህ ሱብሃነሁ ወተዓላ እንኳን እንደው እንትን አንልም። ስለዚህ አልሐምዱሊላህ በስደት ላይ ሆነን ብዙ ነገር ብዙ መሞች ብዙ ነገሮች እየቻልን ነው። አፋን ይቅርታ በመሀል ሰው ነው ሰውየው ማለት ነው። እና ብዙ ህመሞች ስለምንችል ግዴታ ነው የመብላት ግዴታ አለብን። ለምን እነሱ በላችሁ አልበላችሁ ስራቸው ብቻ እንዲሰራላቸው ነው እንጂ በላችሁ አልበላችሁ ጣጣ የላቸውም እንዴ። በስንቶቻችን ነን ወላሂ ሲያመን ለራሱ እኔ በይዘው አንድ ጊዜ በጣም አመመኝና በጣም ታመሜ ማለት ነው።
ጨዋታ ቦታ ይዘውኛል። ወደኩ እዛ ጨዋታ ቦታ ተምሬ ነው ወላሂ አሞኛል እያልኳቸው ትንሽ ደቂቃ ነው እኔ እንሂድ ልጁን መኪና ላይ ትታቀፊያለሽ ብለው ወሰዱ። ከዛ ወደኩኝ ወላሂ እዛ ወደኩ። እንዴ ከራሴ ይበለጣል እንዴ እኔ እዛ ዕለት ከዛ ወዲህ ወላሂ ሲያመኝ ከቤት አልወጣላትም። በጣም ነው የሚያመኝ በጣም ከባድ ነው። ይጥለኛል በጣም ነው ወላሂ ራሴን በጣም ነው የሚያመኝ። ያው ሐኪም ቤትም ሄጄ ነበር። አልሐምዱሊላህ ኸይር ነው። አፏን ይቅርታ እንግዲህ ወላሂ ያው ስደት ታውቁታላችሁ። ስደት ኑሮን ያው ሲመጡብንም እንትን ሲጠሩንም በማለት እየዘጋሁ ነው እና ሪከርድ ማረግላችሁ እና ከባድ ነው ወላሂ ከባድ ነው። እዛ ሐኪም ቤት እኔ በዛው ይዘው ሲሄዱ አላውቅም ራሴን በጣም ያመኝ ነበርና ራሳችንን በቃ እንዴ ለምን ሀገራችን አንገባም? ገና ለገናው ሀገራችን ይልኩናል ብለን እኛ ህመማችንን ደብቀን ህመማችንን ችለን እየሰራን እያለ ወላሂ በጣም ነው በራሴ የሚገርመኝ ማለት ነው። ስለዚህ የሚያመን ተሆን በቃ በደንብ እንዴ ኧረ ብስሚላ ረህማን ወላሂ እኔ እንጃ የዛን ሰዓት ምን ነክቶኝ ነው ራሱ ያልኩት ማለት ነው። እና ራሳችንን ለመጠበቅ ደግሞ ከኒና ሲያመጡላችሁ ዝም ብሎ ከኒና አትውሰዱ። አምሬን ነው ከኒና ዝም ብሎ አትውሰዱ። ስደት ላይ ዝም ብለው ከኒና እያመጡ እኛ ነው ለበሽታ የሚያልቅብን ማለት ነው። ታትመረመሩ ሐኪም ቤት ሄዳችሁ ተመርምራችሁ ካልሆነ በስተቀር ወላሂ አትውሰዱ። እኔ ለራሴ ማለት ነው አንድ ጊዜ እንደዚህ በጣም ያመመኝ ሰዓት ከኒና ስታመጣልኝ የራስ ከኒና መጣችልኝ። የራስ ከኒና ነው ውሰጂ ብላ ያመጣችልኝ፣ ግን የራስ ከኒና አይደለም ፓራስታሞል ማለት ነው አይደለም ሌላ አይነት ነው። ወላሂ አልወሰድኩትም ተውኩት። ለምን በጣም ያመኛል። ሰውስቴው በጣም ራሴን ድረስ ማለት ነው እያዞረ ይደፋኛል። ይሄ ነገር አሁን ቀደም ይሄን ገዝታልኝ አንድ ገዝታልኝ ስለወሰድኩ ማለት ነው። መጀመሪያ አሁን ቀደም ይሄንን ነገር ወስጄ አዲያል እንደ እያዞረ ይደፋይ ብዬ ተውኩት። ወላሂ ትቼው ሐኪም ቤት ውሰጂኝ አልኳት። በቃ ከኒናውን ወሰድኩት አልኳት። ምንም አላሻለኝም ሐኪም ቤት ውሰጂኝ ትላት። አልሐምዱሊላህ ሐኪም ቤት ወሰደች። ሐኪም ቤት ትትወስደኝ ራስሽ ላይ ከውስጥ እጢ ነገሮች አሉ። እነሱ ቀላል ናቸው። እጢ ስለሆነ ቀላል ነው፣ ችግር የለውም። በጊዜ ብዛት ማስወጣት ትችያለሽ ሲለኝ ወደ ሌላ ነገር ምናምን ይሄድብኛል እንዴ ስለው አይሄድም፣ ምንም ችግር የለውም። እጢዎች ወደ መጥፎ ነገር አይሄድም፣ ግን ቀስ በቀስ አንቺ ተረጋግተሽ አስወጫለኝ። እሺ አልሐምዱሊላህ። ለወዲያው ግን እኔ በጣም ነበር የተሰማኝ። ወይኔ እንደው ወላሂ ከባድ ነው። ስደት ላይ ያለው ነገር ትሰሙ ከባድ ነው። ግን አላህ ሱብሃነሁ ወተዓላ ደግሞ ታመናችሁ። አላህ ሱብሃነሁ ወተዓላ በቃ ፈጣሪ ታለልኝ ታላችሁ ደግሞ በሱ ብቻ እንትን ታላችሁ በቃ ምንም ነገር እንትን አይባልም። ወላሂ ተምሬ ነው። በስደት ላይ መቼም ብዙ ነገሮች እህታችንን በቀደም አስተላልፋለች መድኃኒቱን ማለት ነው። እና እንዲህ ይሄንን መድኃኒት አትውሰዱ ሐኪም ያልተመረመረ ፓራስታሞል ነው እየተባለ ምናምን ብላለች። እና ብዙ ነገሮች ዝም ብለው ገዝተው የሚያመጡላችሁን ከኒና ወላሂ የራስ ከኒናም ሆነ የጭካራም ሆነ የምንም ሆነ እንዳትወስዱ። እራሳችሁ ሐኪም ቤት ውሰዱ ይበሏቸው፣ ግዴታችሁን ይወስዷችኋል። ከተመረመራችሁ በኋላ ብትወስዱ ያምራል። ወላሂ ተምሬ እኔ ስለደረሰብኝ ነው የምነግራችሁ፣ ስለደረሰብኝ ማለት ነው። ግን አልሐምዱሊላህ ያ ረቢ ለአላህ ሱብሃነሁ ወተዓላ ለቅ ያለ ምስጋና ይገባው። ወላሂ አልሐምዱሊላህ ረብል ዓለሚን እስካሁን ድረስ ይኸው አልሐምዱሊላህ ስንት ዓመቴ በአረብ ሀገር ላይ አልሐምዱሊላህ። ስለዚህ ራሳችንን መጠበቅ አለብን። ራሳችንን እንዴ ገና ለገናው ይልኩኛል፣ ገና ለገናው
እንትን ይሉኛል ብለን አይደለም እዚህ ላይ ወላሂ ጋይስ ራሳችንን እንጠብቅ። ስደት ላይ በጣም ብዙ ፈተናዎች አሉ፣ ብዙ ነገሮች፣ እነዛን ግዴታ መቋቋም አለብን። እርግጥ አዎ ጥሩ ቤት ሊኖር ይችላል፣ መጥፎ ቤት ሊኖር ይችላል። ብዙ ቤት ብዙ ባህሪ አለ። ግን ያንን ባህሪ ያንን ጸባይ ችለን እየኖር እራሳችንን እንዴት መቻል አቃተን ጋይስ? እንዴት እንዴ! ተምሬን ወላሂ ራሳችንን መቻል አለብን። በቃ ራሳችን ማወቅ አለብን። ለራሳችን እኛ ታላወቅ ለምን ተምሬ ነው። መጀመሪያ አወል ራሳችንን መስቀደም አለብን። 24 ሰዓት ሙሉ ትንፈገየዋን ተላይ ተታይ ተፎቅ እታች ብስሚላ እንጃ ብቻ በጣም ነው የሚከብደው። ከምላችሁ በላይ ልጅ ጋር ትንሯሯጥ እንኖራለን። ባልቴት የሚይዝ ደግሞ ባልቴት ማንሳቱ መቅናቱ ተምሬን ወላሂ ኩሽና ለራሱ ምግብ መስራቱ እንዴ! ብቻ እኔ እንጃ ወላሂ ያ ረብ አላህ ሱብሃነሁ ወተዓላ ስራውን ሁሉንም ቀላል ያደርግልን። የምንለወጥበትን ደግሞ በቃ እና የምንለወጥበትን ደግሞ አላህ ሱብሃነሁ ወተዓላ ወላሂ ይገድፈን። አላህ ይርዳን። ካላህ የበለጠ የለምና ማለት ነው። እና እዚህ ሚዲያ ላይ ወላሂ በብዙ እህቶች በብዙ ጀግና እህቶች ነውና የዘለቅ ነው ማለት ነው። ስለዚህ ራስ በራሳችን ደግሞ እየተጋገዝ መውጣት መዝለቅ መሻሻል ወላሂ ነው ያለብን ማለት ነው። እና እህቶቼ አላህ እንግዲህ በስደት ላይ ያለነው እህቶች ወንድሞች አላህ ይጠብቅን፣ አላህ ይጠብቃችሁ። ሀገራችንንም በድጋሚ ሰላሟን ብዝዝዝ አላህ ያድርግልኝ እላለሁ። መልካም